ዓለም በጭንቀት የምትጠብቀው ያ አስፈሪ ቅስበት የደረሰ ይመስላል። የመካከለኛው ምስራቅ ሰማይ በድሮኖች ተሞልቷል። የእስራኤል አይረን ዶም የኢራንን የጥፋት ክንፎች መቋቋም ይችል ይሆን? ክቡራንና ክቡራት ጤና ይስጥልን። በዛሬው አጠር ያለ የዜና ትንታኔያችን በእስራኤል ላይ ያንዣበበውን ትልቅ ስጋትና የኢራንን የድሮንና የሚሳኤል ቴክኖሎጂን እንዲሁም የእስራኤልን የመከላከል ጋሻዎች በተመለከተ ዝርዝር ጉዳይ ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ኢራን ባለፉት ዓመታት ራሳቸውን የቻሉ ውጤታማ የድሮን ቴክኖሎጂዎችን አፍርታለች። ራስን አጥፊ ወይም ካሚካዜ በመባል የሚታወቀው ሻሂድ 136 ድሮን ርካሽ ቢሆንም እጅግ አደገኛ ነው። እስከ 2500 ኪሎ ሜትር የመጓዝ አቅም ያለው ይህ ድሮን 40 ኪሎ ግራም የሚመዝን ፈንጂ ተሸክሞ ኢላማው ላይ ይፈነዳል። ከአሜሪካው MQ-9 ሪፐር ጋር የሚመጣጠነው ሻሂድ 149 ደግሞ 13 ቦምቦችን መሸከም ይችላል። ለ24 ሰዓታት በአየር ላይ የመቆየትና በረጅም ርቀት የስለላና የጥቃት ስራዎችን የመስራት አቅም አለው። የኢራን ድሮኖች በቡድን የመወርወር ባህሪ ያላቸው፣ ይህም የተቃዋሚን የመከላከያ ሲስተም ኦቨርሎድ ለማድረግ ወይም ለማጨናነቅ ሆን ተብሎ የታቀደ ስልት ነው። ኢራን የታጠቀቻቸውን የሚሳኤል ቴክኖሎጂዎች ያየን እንደሆን ሲጅል ባለስቲክ ሚሳኤልን ከፊት ተርታ እናገኛለን። ሲጅል የኢራን የጦር መሳሪያዎች ቁንጮ ነው። ከ2000 እስከ 2500 ኪሎ ሜትር መጓዝ የሚችለው ይህ የኢራን ሚሳኤል በ2 ደቂቃ ውስጥ ተዘጋጅቶ መተኮስ የሚችል ሲሆን ከ700 ኪሎ ግራም በላይ ፈንጂን ተሸክሞ እስራኤልን በደቂቃዎች ውስጥ መድረስ ይችላል። ኸይባር ሸካን ሌላኛው የኢራን ሚሳኤል ነው። የኸይባር ምሽግ ሰባሪ እንደማለት ነው ትርጉሙ። 1450 ኪሎ ሜትር ይጓዛል። ይህ ሚሳኤል ልዩ የሚያደርገው የእስራኤልን አይረን ዶም እና አሮ የአየር መከላከያዎችን ሰብሮ ለማለፍ የሚያስችል ከፍተኛ ፍጥነትና አቅጣጫ የመቀየር ብቃት ያለው መሆኑ ነው። ኢማድ ደግሞ 1700 ኪሎ ሜትር የመጓዝ አቅም ሲኖረው ኢራን ለመጀመሪያ ጊዜ በከፍተኛ ጥንቃቄ ኢላማን መምታት እንዲችል አድርጋ ሰርተዋለች። በአንጻሩ የእስራኤል የመከላከል ጋሻ በአራት ዋና ዋና እርከኖች የተገነባ ነው። አዲሱ ቴክኖሎጂ አይረን ቢም በዓለማችን የመጀመሪያው የሆነው የሌዘር ስርዓት ነው። ይህ ስርዓት ለታለመለት ዓላማ መዋል መጀመሩን ዓለም አቀፍ የዜና ምንጮች በዛሬ መጋቢት 18 2026 ዘገባቸው እየገለጹ ይገኛሉ። ስርዓቱ የሚሳኤልና የድሮን ጥቃቶችን በብርሃን ፍጥነት ወይም በሌዘር የሚመታ ሲሆን የአንድ ዙር መከላከያ ወጪው ጥቂት ዶላሮች ብቻ መሆኑ ለየት ያደርገዋል። ሌላኛው የእስራኤል የመከላከል ጋሻ አይረን ዶም ለአጭር ርቀት ሚሳኤሎች አሁንም እንደ ዋነኛ መከላከያ እያገለገለ ሲሆን በቅርብ ጊዜ በተሰነዘሩ ጥቃቶች አብዛኞቹ ሚሳኤሎች ማክሸፍ ችሏል። አሮ እና ዴቪድ ስሊንግ ከኢራን የሚተኮሱ ረጅም ርቀት ተወንጫፊ ባለስቲክ ሚሳኤሎችን ከከባቢ አየር ውጪ ለማክሸፍ ጥቅም ላይ እየዋሉ ነው። ምንም እንኳን እስራኤል ከፍተኛ ወታደራዊ በላይነት ቢኖራትም ወቅታዊ ስጋቶች ውስጥ መገኘቷ ግን ሀቅ ነው። ስጋቷ ተጨባጭና ምክንያታዊም ነው። ኢራን በቅርቡ ፋታህ የተባሉ የላቁ ሚሳኤሎችን ወደ መካከለኛው እስራኤል በመተኮስ በራማት ጋን አካባቢ የሰዎች ሕይወት እንዲጠፋ አድርጋለች። በእስራኤል የመንግስት ተቋማትና መሰረተ ልማቶች ላይ ያነጣጠሩ ከ150 በላይ ከፍተኛ የሳይበር ጥቃቶችም ተመዝግበዋል። ኢራን ለመቁጠር የሚያታክቱ ሚሳኤሎችን ስትተኩስ የእስራኤል መከላከያ ዘዴዎች ሁሉንም በአንድ ጊዜ መቋቋም ይከብዳቸዋል። ከኢራን በተጨማሪ እንደ ኢዝቦላህ ያሉ ቡድኖች ከሊባኖስ ሆኖ የሚሰነዝሩ ጥቃት እስራኤልን በሁለት አቅጣጫ እንድትወጠር አድርጓታል። የመን፣ ሳውዲ አረቢያና ሌሎች የባህረ ሰላጤው ሀገራት በሚሳኤል ጥቃት ውስጥ እየተሳቡ መምጣታቸው ለቀጠናው ሰላም ትልቅ ስጋት ሆኗል። እስራኤል በቴክኖሎጂ የላቀ የመከላከል አቅሟን ብታሳይም የኢራን የአጸፋ ጥቃትና የጦርነቱ ወደ ጎረቤት ሀገራት መስፋፋት መላውን ዓለም በስጋት አይን እንዲመለከት አድርጎታል። በቅርብ ቀናት ውስጥ በተሰነዘሩ ጥቃቶች ኢራን ከዚህ ቀደም ታይቶ በማይታወቅ መልኩ የእስራኤልን ወታደራዊ ይዞታዎች ኢላማ አድርጋለች።
እስራኤል የአጸፋ እርምጃ ለመውሰድ ብትዘጋጅም ኢራን ግን የጥቃቷን መልክ መቀየሯና የላቁ ሚሳኤሎችን መጠቀሟ መላውን ቀጠና ወደማይመለስ ጦርነት ሊከተው እንደሚችል ተንታኞች ያስጠነቅቃሉ። ኢራን የረጅም ርቀት ሚሳኤሎቿን የደህንነቴ ዋስትና ናቸው ስትል፣ እስራኤል ደግሞ የህልውና ስጋቶቼ ናቸው ትላለች። ይህ የቴክኖሎጂና የኃይል ፍልሚያ ቀጠናውን ወዴት ያመራ ይሆን? አዲሱ የሌዘር መከላከያስ የጦርነቱን መልክ ይለውጠው ይሆን? ክቡራን የቻናላችን ተከታታዮች በሌላ ዘገባ እስክንገናኝ የዛሬውን በዚያ በቃን። ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቤተሰብ ሆነን እንዝለቅ። ሰላም ለዓለማችን ይሁን።